ሴት ልጅ አይሰነዝርም። በዚህ ደግሞ አናውቅም። ገባህ? በዚህ ደግሞ አናውቅም። ስሚኝ ኖ ውጪ። በጣም ባለጌ ሰው፣ ፍቅር የማይገባ ክብር የማይገባ ደግሞ እንዳንተ አይነት ሰው አይቻልም። ይቅርታ ማለቷ ነው ብልግና። ይቅርታ ማለቷ አጥቻለሁ ልካስህ ማለቷ ማንም ሰው ሲቀር ይቀራል። ሲበቃ ይበቃል። ሲበቃ ይበቃል። እስካሁን ስታለቅስ ደካለቅሽ ምናምን አልላት ነበር። ጽጌ አይዞሽ ይስተካከላል፣ ነገ ከነገ ታሳዝነኝ ነበር። ገብቶሃል? ለአንተ በጣም አደላ ነበር። ጓደኛዬ ብትሆን ልክ አይደለም የሰራሽ ብዬ ኦክሳት ነበር። ዛሬ ግን ይሄ ግን ቀይ መስመር ነው። ከዚህ በላይ ምንም አይመጣብሽም። ገባሽ? የ13 ዓመት ታሪክ በ5 ደቂቃ እንዲያልቅልሽ ፈልገሽ ነበር። ተረጋጊ፣ ትዕግስት ይኖርሽ። እዚህ ልጅ ላይ ከወደቅሽ ማለት ነው እስከ መጨረሻው እስከ ምናምኑ ነው። ገባሽ? ምናምን ደግሞ ጽጌን ጨምር። እኔ ልታገስ፣ እናንተ ግን ውጡ። ገና መቻይሽ ገና ይፈትጋላይሽ እንውጣ። እሷ ደስ መጻደቅብኝ ማየት አልፈልግም። ማን ስለሆነች ምንድን ናት? ማን አልችልም። ምንድን ናት? ማን ነገር ያደርጋል? የእኔ ባለቤት ውጣ። በቃ ምንም አልፈልግም። በቃ እስካሁን እኮ ስንት ባለቤት አይተናል። ጽጌ እና ታዲያ ይሄ ደግሞ እጅ አልሰጠንም። እንዲህ ተነጫንጨሽ እንዲህ አኩርፈሽ ደግሞ እንድትሄጂ አልፈልግም። ነገ ጠዋት ታድራላችሁ። ሩም ላይ ያዘላችሁ ደስ ይለናል። እንድንል ፈልገን በጭራሽ አንወርድም። አንወርድ ጽጌረዳ እንውጣ። በቃ እንውጣ። አያስፈልግም። ምንም የሚያቆይ ነገር የለም። ነገ ጠዋት አልቀሳ እንደምትመጣ ስለማውቅ ምንም የሚያቆይ ነገር የለም። አንቺ አንድ ቃል ለማልቀስ እንደዚህ ሽሩ ጉድ ባትል ጥሩ። ይኸውልሽ እኔ እህት አይከምሽ ገና ነሽ። ይኸውልሽ አንቺን አንለቅሽም። የትም ቦታ እየቀለድሽ ነው። አንቺ በፊት ስንት ሚስቶች ሆኖ መተዋል። ከዚች ልጅ ወዴትም አይሄድም። እኔ ህይወቴ ላይ ከጫወትኩ እናንተ አያገባችሁም። እኔ በቃ እሺ አልኩህ እኮ አመንኳችሁ። ግን እናንተ ውጡ። ልትወጡ ነው የፈለገችው። ይቅናሽ። ነገ ጠዋት አልቅሰሽ እንደማትመጪ ተስፋ አደርጋለሁ። አመሰግናለሁ። አየሽ አይደለም እኔ የምነግርሽ አንድና አንድ ነገር አለ ጽጌ። ከዚህ በኋላ በልምምጥ የሚሆን ነገር አይደለም። ገባሽ? በልምምጥ የሚሆን ነገር አይደለም። ቆርጦልሻል ብዬ ተስፋ አደርጋለሁ። በሄደበት በቃ ተረድቼሻለሁ። ግን በሄደበት ርቀት ሄደን ነው የምናገኘው። ይሄ ልጅ ትፈልጊዋለሽ አይደል? ትፈልጊዋለሽ አይደል? ወዳችን እንዲመጣ ትፈልጊያለሽ አይደል? ያልፈልጓለች። በቃ የፈለገ ነገር ቢሆን በዚህ ልክ አይሆንም። ለመንሽ፣ ይቅርታ ጠየቅሽ፣ እግር ለወደቅሽ። ከዚህ በላይ ምን ይመጣል? ህይወትሽን እየኖርሽ ነው። ከዚህ በኋላ ይሄ ልጅ ወደዚህ ማምጣት የምንችለው በልምምጥ አይሆንም። አልቻልኩም። ይሄ ስሜት መቆጣጠር አቃተኝ። አውቃለሁ፣ ግን እንደምን መሞከር አለብን። እስከ መቼ ጽጌ ንገሪኝ እስኪ። እስከ መቼ ተሰድበን? እስከ መቼ የኔን ትዳር በጥብጠሽ የኔ ምናምን እንዴ? አንቺ እኮ አልፈልግህም እኮ አይደለም ያልሽው አይደል እንዴ? ታገሰኝ ነው ያልሽው። ታገሰኝ ደግሞ ኃጢአት አይደለም። ገባሽ? ቤት እሱ ይችን ምክንያት ፈልጎ ሌላ ሴት ጋር የሚሄድ ከሆነ ህይወትሽን መኖር አለብሽ። በቃ ሁለት ኦፕሽን ያለው፣ አንድ ትክክለኛውን ሰው ታገኝ ትችላለሽ፣ ሁለት ደግሞ ካልሆነ ዞሮ ይመጣል። ያንቺ ከሆነ እኔ እንደዚህ ሆነሽ ማየት አልፈልግም ከዚህ በኋላ። ይሄ ቀይ መስመር ነው። በቃ ይሄ ቀይ መስመር ነው። ከዚህ በላይ ምንም አይመጣም። በእርግጠኝነት የሆነ እኮ ነው። እኔ እኮ በስነ ስርዓት እንኳን አክብሮ እንኳን ቢያናገረን እኮ የምን ችግር አልነበረብኝም። ገባሽ? እንደዚህ እንዳቃጠለንም አይቀርም። እኔ ለማናደድ ሆን ብሎ ያደረገው ጭራሽ አያደርገው። ቤቴ ልጅ ምናልባላ እንዴ ለምን አይገባም? አበባው ይግባ እንጂ። አይ በቃ እዛ እናወራለን። እንዴ ምን ማለት ነው? በቃ ሳሎን ወይ ናይ በቃ ናይ ሳሎን እኔ ቃል እገባልሃለሁ። በቃ ትስቀድልኝ ብዬ እሺ በሉኝ። ጋሼ እኔ ልጄን አይቼ የሚፈልገው ጋሼ እባክዎትን ራቅ ስላረግ ጋሼ ስለተበላሸ
ነገሮቹን ላስተካክል። እኔ ጋሽ የዛሬው ነው ያችል ግን ጨንቆኛል ጋሽ እኮ ዛሬ ነው አይደል የሰማሁት። ውብዬ ራሱ ናፍቃኛለች ጋሽ። እሺ ይገባኛል እኮ አውቃለሁ ልጄ። ባቆትን ጋሽ ተነስ፣ ግድ የለህም እኔ ነኝ። በጣም በላይ ምን አለ። በቀስ በቀስ ነው ነገሮች የሚስተካከሉት። በአንዴ የተበላሸ ግን ቀስ በቀስ ነው ማስተካከል የምትችለው። አትቸኩል። አሁንም እንደመጀመሪያው ማለት የባሰ ነው የምታበላሸው። በቸኮልኩ ቁጥር የባሰ ነገር ነው። ያኔ የተፈጠረውን አይተናል። ከጥሩ ነገር አስበህ ነበር፣ አልሆነም። ገባ? እንደዛ በቸኮልኩ ቁጥር መጥፎ ነገር ነው የሚፈጠረው። ለዛ አረጋ ብለህ ትልቅ ሰው ይዘህ አውርተህ ይቅርታ መጠየቅ ያለብህን ይቅርታ ጠይቀህ በቃ ቃል ገብተህም ከዚህ በኋላ ምንም አይነት ጥፋት እንደማታጠፋ ቃል ገብተህ ጋሼ ሁሉን ነገር ያስተካክላሉ። ቃል ገብተውላል። እንግዲህ እንደ ልጄ ነው ማይክ ብለው በዚህ ላይ በጣም ከልጄ ልጅ ችማለ ሳይናደዱ እንዲህ ትልቅ ነገር ነው። ያንተን ጥሩነት ያውቃሉ ማለት ስለማቅ ነው እንጂ መቆጣት ጠፍቶኝ እንደዚህ ወደህ አይደለም እንደዚህ ሆንክ ያለው እዚህ ነገር ውስጥ ሁሉ የገባው ወደህ አይደለም። ገባህ? ብቻ ያው ጋሼም ቃል ገብተውልሃል። አሹም አለ እኔም አለው። ምንም የሚያሳስብ ነገር የለም። የተደዋወልን የተገናኘንም አንዳንድ ነገሮች እንጠያየቃለን፣ እንሞክራለን፣ ምንችለውን እናደርጋለን። ግን በዚህ ሰዓት እሷ ማረፍ አለብን። ከእሷ ፍቃድ ይገባኛል። ከእሷ ፍቃድ ውጭ የሆነ ነገር ብናደርግ ብትታመምብህ ያው ዞሮ ለአንተ ነው። ገባህ? አንድ ነገር ብትሆንብህ ለአንተ ነው። በዚህ ሰዓት መጨናነቅ የለባትም። እሷ የምትፈልገውን ነገር ብቻ እሺ እያል እስከ መጨረሻው ድረስ በቃ መታገስ። ከዛ መጨረሻ ላይ ጥሩ ነገር ታገኛለህ፣ ጥሩ ፍሬ ታገኛለህ። ታክሶ መቆየትን የመሰለ ነገር የለም። አንድ ጊዜ እሷ ምሽ እንድትል አትጠብቅ። ገባህ? እንዴት እንኳን እንደተሰበረ ታውቃለህ። ብዙ ነገር ነው የተፈጠረው። ወደኋላ ተመልሰን እሱን ማስታወስ አለብን ብዬን ያላስብም። ለአንተም መንገር የለብኝም እዚህ ጋር ሽፊት። እዛ ረጋ ብለህ በሞከር ያለብህን ሁሉ ነገር ሞክረህ በብዙ አይነት መንገድ ማለት ነው በብዙ አይነት መንገድ ሄደህ የራስህ ታረጋታለህ። ልጅህ ጋር ሚስት ጋር ወደ ሞቀ ትዳር ትመለሳለህ። ተረጋጋ። አንተ መጀመሪያ አንተ ደህና መሆን አለብህ። ዶክተሩ ያለውን ሰምተሃል። እስካሁን ቆይተሃል እኮ ከዚህ በላይ ምን አለ? ምንም ችግር የለም። ይህን ያህል እንትን ማለት የለብህ። እኔ ስላልተቆጣሁ ነው እኮ ምንም ያልኩ ነገር የለም። ያው እንደ ልጄ ስለማይህ ከዚህ በፊት ብዙ ነገር ስላጠፋህ ነው ይህን ያህል እንትን የምልህ እንጂ መቆጣት አቅቶኝ አይደለም። መከፋት አቅቶኝ አይደለም። እኔ እንኳን ወልዳ እንዲሁም እንደው አንድ ቀን እንኳን ሳላያት እያለቅ ውስጤ በጣም ነው እንትን የሚልበሽ። ይገባኛል፣ አውቃለሁ። በዚህ ጊዜ ደግሞ ከሁሉም አሳልፈናል ልጄ፣ ሁሉንም እናሳልፋለን። ነገርኩህ እኮ አይደለም የሰው ልጅ ስጋ ለባሽ ይቀርና እግርና እግር ይጋጫል። ስለዚህ ትዕግስት ነው ዋናው። ታገስ እንዴ አንዱ ለቀን በቃ እኔ እኮ ቃል ገባሁልህ። በቃ ቃል ገባሁልህ። ለምን ታስጨንቃቸዋለህ እንዴ? ምን ሆነ? በስተመጨረሻ በጣም ለድማለች። በጣም ቆጥቷታል። ማለት ዳኒ ደግሞ አሁን ላይ ያየው በቃ ሰው ፊት ባለፈው ያላችሁ ከአንዴ ሁለቴ አንቺን እኔን የምታፈቅሪ ከሆነ ሰው ፊት ከንፈሬን ሳሚኝ ብሏት ማለት ነው። እኔ ብላ እምቢ አለች። የዛን ጊዜ አትጎጂኝ ምናምን ብሎ አሳፋሪ ነሽ አታፈቅሪውም ምናምን ብለው እንትን አሉ። እኔ ያንን አልደግፈውም። ጽጌ ልክ ናት ብዬ ነው የማምነው ማለት ነው። ምክንያቱም በአደባባይ የእሱን ከንፈር ስለሳመችው ይሄ ባህሪያችንም አይደለም ባህላችንም አይደለም። ይሄ ያልተለመደ ነው። በዚህ ላይ ጽጌ ትክክል ናት ብዬ ነው የማስበው። ምክንያቱም ይሄ አደባባይ ላይ ወጥቶ ወይም ጓደኞቹ ፊት ከንፈሬን ሳመኝ ማለት በጣም ነውር ነው፣ ሸም ነው። ግን አሁን ላይ ጽፋቷ ጽጌ ምንድን ነው ጥፋቷ? አሁን ላይ ቀለበት ላድርግልሽ ሲላት ያው እምቢ ድንገት በቃ ያልጠበቀው ሆኖ ስላገኘው ነው ነገሩ ማለት ነው። አልጠበቀውም። እኔ ራሱ እሺ ትላለች ብዬ ነበር ያሰብኩት ማለት ነው። ብዙ ሰው እንደዛ አልገመተም። እና በዛ መካከል ግን በነገራችን ላይ ከልጅነት አብረው ያደጉ አብረው እንትን ያሉ ናቸው። ከ10 ምናምን ዓመት በላይ በጣም ከባድ ነው። ግን እንደዛ አልተጠበቀም። ጽጌ ይመስለኛል ያው ብዙ ጊዜ ቀልድ ስለሚያበዙ፣ ብዙ ጊዜ ፕራንክ ስለሚያበዙ፣ ብዙ ጊዜ
ቀልዶችን ስለሚያበዙ እንደዛ አርጋ መሰለኝ ወሰደችው። ገባችሁ? እና ደግሞ ካልተዘጋጁበት ነገሩን እና ቀልድ አድርገው ነው የወሰደችው ብዬ ነው የማስበው፣ እንደኔ ማለት ነው። ሬል አልመሰላትም፣ ፕራንክ እያደረጉኝ ምናምን የመሰላት እና አንዳንዴ ደግሞ የሆነ ወይ እሱንም እንትን ለማለት ሊሆን ይችላል፣ አይታወቅም። እና ግን ሆኖም አሁን ላይ ጽጌ ለድማለች። ግን ይሄን ኩላ ይችም የድሮ ትምህርት ቤት ፍቅረኛው ናት። ጽጌ 13 አመት ፍቅረኛው ናት። አይዶን ነው ምን እንደምላችሁ አላውቅም። በነገራችን ላይ ማለት ነው ይችኛዋም የበፊት ጓደኛ ነው ከጽጌ ጋር ያኔ ኖርማል ቤስት ጓደኛ እንደነበሩ እሱ ራሱ አውቆ እንደተዋት ነው። ግን በነገራችን ላይ የእውነት ጽጌ ጋር የምትመለስ ከሆነ የውሸት ከሆነ ይች ልጅ ያደረክላት ወይ ለፕራንክ ነግረሃት ካልሆነ ልጅቷ ይችኛዋ ትጎዳለች በድጋሚ። ባለፈው ከሜሪ ጋር እንደዛ እንዳየሁት ራኬት ካልሆነ በስተቀር ማለት ነው። ለማንኛውም እናንተ ትችላላችሁ ነው ማለት ነው። ሌላ ሲቀጥል እንግዲህ ነው ብዬ በመጀመሪያ እንኳን ማርያም ማረች እችላለሁ። ከዛ ሲቀጥል እንግዲህ ናሂ የአበባ ይዞ መጥቶ አስወጡልኝ ብላለች። አልፈልግም ይወጣልኝ ብላ ያው ናሂም እንግዲህ ለምንድን ነው የሚወጣው? መግባት አለበት ልጄን ማየት አለብኝ ብሏል። ውብዬ ደግሞ በዚህ ጊዜ አጠገቤ ያልነበርከውን አሁን ላይ ልትኖር አትችልም አይሆንም ብላ አበባውን አስወጥተዋለች። እንግዲህ ናሂም ውብዬ አባት እግራቸው ላይ ወድቆ እየለመናቸው ነው። ሆኖም ግን ያው ናሂ የፈለገው አሁን ላይ ማለት የፈለገው ብላ አበባውን አስወጥተዋለች ማለት ነው። እንግዲህ ናሂ ውብዬ አባት እግራቸው ላይ ወድቆ እንዲያስታርቋቸው እግራቸው ላይ ወድቆ ለምኗል። ውብዬ አባት ደግሞ ጊዜ ስጠኝ አስተካክላለሁ እያሉ ነው ያሉት። ያው ይስተካከላል። የወለደ ሰው መቼም ምንም ቆርጦ አይቆርጥም። ግን እኔ የምላችሁ በመካከላችሁ ምንም ፕራንክ ቢሆን ትዳራችሁን በዶላር አትሽጡ ነው የምለው። በቃ ትዳራችሁን በዶላር አትሽጡ። በቃ ይሄ እንደሸጣችሁት ነው የሚታወቀው ማለት ነው። ትዳር ማለት ክቡር ነው። ትዳር ማለት ክቡር ነው ማለት እናንተ ቪዲዮ ለመስራት ብላችሁ እዚህ ጋር የሆነ ነገር ቢፈጠር ለደማንም አትችሉትም። እኔ ከመሸጥ አይተናነስም ብዬ ነው የማስበው። እና ለማንኛውም ግን አሁን ላይ ትታረቃለህ እንዳሉት መረጋጋት የረጋጉት ቅቤ ይወጣዋል ይላሉ አያቶቼ ሲተርቱ ማለት ነው። መረጋጋት ዋጋ አለው። መረጋጋት ለሁሉም ነገር ማለት ነው። እና መካከላቸው ልጅ እያለ ክፉ ደግ መነጋገሩ ተገቢ አይደለም። በነገራችን ላይ የሆነ ነገር ሲያጋጥማችሁ ክፉ ስትነጋገሩ በዛ ቀን አብራችሁ ስትሆኑ ደግሞ ስታስታውስ በጣም እንትን ይላል። በነገራችን ላይ አንድ ቤት እነዚህ ልጆች እስካሉ ድረስ ባልና ሚስት ያለፈውን ነገር የሚያስታውሱ አይመስለኝም። ግን ለትዳራችሁ ክብር ይኑራችሁ፣ ክብር ስጡ ነው የምለው። እና ታገስ። በእርግጥ አሁን ላይ እኔ ታረቂ አትታረቂ ብሎ እሷን ማናደድ እዚህ እንትን ላይ ሆና በዛ ላይ የህመም ስሜት ይኖረዋል። እኔ ወልጄ ባላውቅ ስሜት አለው። መናደድም ሆነ ምንም አያስፈልጋትም። ቢያንስ 20 ቀን እስከዛሬ ቆይታለች። 10 ቀን እስከምትረጋጋ እናትና አባቷ ወደ ትዳርሽ ተመለሽ ብለው እስከሚገፋፏት ትዕግስት ቢኖርህ መልካም ነው እላለሁ። ምክንያቱም እስከዛሬ ቆይተሃል። ዛሬ ላይም ትንሽ ብትታገዝ መልካም ነው ብዬ ነው የማስበው። ምክንያቱም አሁን ላይ ካደረካቸው ድርጊቶች ከዛ ላይ ደግሞ ሙቪ ቲሸርት አሰርቶ ስለመጣ ደንግጣም የወለደችው ብዬ ነበር በነገራችን ላይ እኔ መሆን ግን በሰላም መገላገሏ ነው ደስ የሚለው። ሁለቱም ሆኗ በጣም ደስ ይላል። እግዚአብሔር ይመስገን። እና ተረጋጋ ናሂ። አሁንም የሚያስቸኩልም ምንም ነገር የለም። የት ልሁን ምናምን እንዳትል እህትህ ጋር መሆን ትችላለህ። ሄዱ ጋር ሆነ። ስለዚህ ተረጋግተህ አስበህበት ሁለተኛ እንደዚህ አይነት ነገር ላለመስራት ከእሷ ፈቃድ ውጪ ግንኙነት ላለማድረግ አሁን መታረቁ ቀላል ነው። ድጋሜ ሌላ ጥፋት አለመስማት። ሶስተኛ የውብዬ አባት እንዳሉት በህይወታችሁ ሁለታችሁና እግዚአብሔር ብቻ ሆናችሁ ለመፍታት መሞከር። ሶስተኛ ጣልቃ ሰው አለማስገባት ነው። ቶሎ ወጣችሁ ወደ ፍቺ ወደ ፖሊስ ከምትሉ ማለት ነው። እና
ትታረቃላችሁ። ምክንያቱም እናንተ ልጆቻችሁ ያስታርቋችኋል ማለት ነው። እና ውድ ቤተሰቦቼ የዛሬ ቪዲዮ ይሄን ይመስላል። ላይክ ሰብስክራይብ የምታረጉኝ እጅግ አድርጌ አመሰግናለሁ። ወዳችኋለሁ የኔ ውድ ቤተሰቦች። ሌላው ላይክ ሰብስክራይብ አድርጉኝ፣ ሀሳብ አስተያየታችሁን ጻፉ። ወዳችኋለሁ። መልካም ጊዜ። ባይ